ዓለማችን ላይ the smartest people የሚባሉት ወይንም ደግሞ በጣም አስተዋይና ብልህ የሚባሉት ሰዎች ብዙ የሚያነቡ በተጨማሪም አካዳሚክሊ ጥሩ ፐርፎርም ያደረጉ ሰዎች አይደሉም። ስማርት የሚባሉ ሰዎች ራሳቸውን የማይዋሹ ሰዎች ናቸው። ያም ደግሞ እነሱን በጣም አደገኛ የሚባሉ ሰዎች የሚያደርጋቸው ነው። ታዲያ አሁን አደገኝነታቸው የቱ ጋር ነው ካላችሁ፣ ሌሎች ሰዎች በጣም ኮምፎርታብል ሆነው ወይንም ደግሞ በጣም ምቾት ውስጥ ከመሆናቸው የተነሳ ልብ የማይሉትን የማያስተውሉትን ሊያዩም የማይፈልጉትን ነገሮች እነዚህ ሰዎች መመልከት ይጀምራሉ። አብዛኛው ሰው መስማት የማይፈልገውን ወይንም የሚፈራውን መልስ እነዚህ ሰዎች መጋፈጥ የሚችሉ ናቸው። ፕሮቴክት የሚያደርጉትም ኢጎ የላቸውም። ኢጎአቸውን ፊት ለፊት ያስቀምጣሉ፣ ያጋልጡታል። ስለዚህ በዚህ ቪዲዮም የምንመለከተው አንኮምፎርታብል የሚባለው ወይንም ደግሞ ምቾት የማይሰጡንን የህይወት እውነታዎች የምንመለከትበት ጊዜ ነው። ምናልባት እነዚህ ሀሳቦች ኮምፕሌክስ ላይሆኑ ወይንም ደግሞ ውስብስብ ላይሆኑ ይችላሉ። ነገር ግን ምቾት የሚነሱን እውነታዎች ናቸው፣ ብዙ ጊዜ ለመመልከት የማንፈልጋቸው ማለት ነው። ስለዚህ አሁን በዚህ ቪዲዮ ውስጥ እሱ ነው የምንመለከተው። ትክክለኛ የሚባለው ኢንተለጀንስ በምታውቁት ነገር ላይ የተደገፈ ሳይሆን ምን አይነት ነገሮችን ለመቀበል ዝግጁ ናችሁ በሚለው ነገር ላይ ነው። አትሊስት ለራሳችሁ እውነታውን መናገር መቻል ይጠበቅባቸዋል። እስከዛሬ ለራሳችሁ የምትሰጡትን ሰበብ፣ እስከዛሬ ለራሳችሁ የምትሰጡትን ቦታ፣ በተጨማሪም ደግሞ የምቾት ህይወታችሁን አልፋችሁም ደግሞ ፓተርኖቻችሁን እየተመለከታችሁ ለምንድን ነው እንደዚህ የሆነው ብላችሁ ራሳችሁን መጋፈጥ መቻል ይጠበቅባቸዋል። አሁን በዚህ ሰዓት ላይ ነው እንግዲህ ኢጓችሁን ወይንም the false self የሚባለውን መጣል ያለባችሁ። ምክንያቱም አይምሯችሁ እናንተን ለመጠበቅ ሲል የሚያደርገውን ነገር ብቻ ነው የሚቀበለው። እናንተ አዲሱን ማንነታችሁን እንድትቀበሉ የሚያደርግ ለውጦችን ወይንም ደግሞ አዲስ የሚባሉ ቅያሬዎችን ኢጓችሁ መቀበል ያቆማል። ምክንያቱም ያንን ነገር እንደ ዴንጀር ይመለከቷል፣ አደጋ ነው ይላል። ለዚህ ነው ብዙ ሰው ለመለወጥ ምን ማድረግ እንዳለበት እያወቀ ያንን ያወቀውን ነገር ግን ወደ ተግባር ለውጦ ማያውቀው። በማወቅ ደረጃ ቁጭ ብሏል እንጂ ተግባር ላይ ግን ዜሮ። ለምሳሌ ስለ ፕሮዳክቲቪቲ ወይንም ስለ ውጤታማነት ቁጭ ብላችሁ መጽሐፍ እያነበባችሁ አሁንም ድረስ ከዛሬ ነገ እያላችሁ ፕሮክራስቲኔት የምታደርጉ ከሆነ ያንን መጽሐፍ ማወቃችሁ ወይንም ደግሞ ስለ ፕሮክራስቲኔሽንና ስለ ፕሮዳክቲቪቲ ማወቃችሁ ምንም ትርጉም የለውም ማለት ነው። ኢንፎርሜሽን በሁሉም ሰው እጅ ላይ ሊገኝ ይችላል። እንደ መረጃ በየቦታው ያለ ነገር የለም። ነገር ግን ያንን መረጃ ወደ ህይወታችሁ አፕላይ ማድረግ ነው በጣም ከባድና ወሳኙ ነገር። ለምንድን ነው ከባድና ወሳኝ ያልነው? ራሳችሁ ላይ ሃርሽ መሆን ስላለባችሁ ወይንም ሩትለስ መሆን ስላለባችሁ ነው። ምህረት የለሽ የሆነ አካሄድ ነው መሄድ ያለባችሁ። ታዲያ የመጀመሪያው መሻሻል ያለበት ነገር ምንድነው ካላችሁ፣ ማድረግ የማትፈልጉትን ነገር ከመጀመሪያውም ግልጽ አለማድረግ መቻል። የሆነ ሰው የሆነ ቦታ ላይ እንድትገኙ ይጠይቃችኋል። እናንተ እኮ ባትሄዱ ደስ ይላችኋል። ነገር ግን ለዛ ሰው ቅን ለመሆን ብላችሁ እሺ ትላላችሁ። ወዲያውኑ እሺ እንዳላችሁ ልባችሁ አይጭ ለምንድን ነው ግን እሺ ያልኩት እያለ ይጠይቃችኋል። ለምንድን ነው እንደዚህ አይነት ስሜት የሚሰማችሁ? ጄኒዊንሊ መሄድ ስለማትፈልጉ ነው። ታዲያ ያ የውስጥ ድምጻችሁ እንደዛ ነግሯችሁ እናንተ ፖላይትነሳችሁ ወይንም ደግሞ ጨዋነታችሁ እሺ የሚል ከሆነ ሁሌም ቢሆን የማትፈልጉትን ነገር እያደረጋችሁ ታልፋላችሁ። ጥሩ ሰው መሆን ማለት ሁሌም ቢሆን አቬይለብል መሆን አይደለም፣ ወይንም ደግሞ ሁሌም ቢሆን ለሁሉም ነገር ክፍት መሆን አይደለም። ሄልፕፉል ሆንኩ ስትሉም ወይንም ደግሞ አገዝኩም እማግዝም ሰው ነኝ ስትሉም ለእያንዳንዱ ለሚመጣው ጥያቄ እሺ ማለት አለባችሁ ማለት አይደለም። እሺ እያላችሁ የምትቀጥሉ ከሆነ ከእናንተ ውጭ ይላሉ ለሁሉም ሰዎች በጣም በጎና ደግ ትሆናላችሁ። ለራሳችሁ ግን በጣም ጨካኝ የምትባሉ ነው የምትሆኑት። ምክንያቱም ራሳችሁን የማዳመጥ ምንም አይነት ፍላጎት የላችሁም። ለሰው ብላችሁ የምታደርጉት ነገር እየበረታ ይመጣል። ኃይላችሁን፣ ጉልበታችሁን፣ አቅማችሁን እንዳለ የሚጠቅሙ ለእናንተ ቦታ ላላቸው ነገሮች ለማውጣት መርጣችኋል ማለት ነው። እምቢ የማለት ኃይሉ ያለው እዚህ ጋር ነው። ላገኛችሁት ሰው ላገኛችሁት እድል ሁሌም ቢሆን እሺ ብላችሁ የምትሄዱ ከሆነ ኢነርጂያችሁ ወይንም ኃይላችሁን እየጨረሳችሁ ታልፋላችሁ። እምቢ ማለት እየፈለጋችሁ እሺ ለምትሏቸው ለእያንዳንዱ ነገሮች እናንተን የሚሞሏችሁን ነገሮች አልፈልግም እያላችሁ እየጣላችሁ ነው ማለት ነው። እኛ የሰው ልጆች በጣም ሊሚትድ የሆነ ኤነርጂ ነው ያለን። ስለዚህ ያንን ሊሚትድ የሆነ ኤነርጂ በአግባቡ ልናወጣውና ልንጠቀመው ይገባል። በአግባቡ ደግሞ ማለት ምን ማለት ነው? ትሩሊ ለኛ ማተር የሚያደርገው ነገር ምንድን ነው? የምርም ቫልዩ የምናደርገው ቦታ የምንሰጠው ነገር ምንድን ነው? ለመጣው ነገር እንዳለ እሺ እያለን የምንሄድ አይነት ሰዎች ከሆነን ግን አቅማችንን የማይጠቅም ነገር ላይ ከማውጣታችን የተነሳ ለሚጠቅሙ ነገሮች በቂ የሚባል ጉልበት የለንም። ለራሳችን እረፍት አንሰጥም። ቤተሰቦቻችን የእኛን አቴንሽን አያገኙም። መሰራት ያለበትም ስራ ደግሞ በጥሩ መንገድ ሳይሰራ ያልፋል። ስለዚህ አሁን ጥሩ ሰው አትሁኑ እያልኩ አይደለም፣ ጥሩ ሰው ሁኑ። ነገር ግን ጥሩ ሰው መሆናችሁ የራሳችሁን ለከት የራሳችሁን መስመር ልታሰምሩ ይገባል። ሰው ከዛ ባውንድሪ ሊያልፍ አይገባም።
አሁንም ቢሆን ለጋስ መሆን ትችላላችሁ። ለጋስ ሆናችሁ ማለት ግን ማንም ሰው መጥቶ የእናንተን ሰላም መበጥበጥ አለበት ማለት አይደለም። ስለ ሌሎች ሰዎች ማሰብና መጨነቅም ትችላላችሁ። ነገር ግን ይህ ማለት እናንተ ራሳችሁን መካድ አለባችሁ ደግሞ ማለት አይደለም። ስለዚህ እነዚህን ልዩነቶች ልብ እያልን ብንመጣ የተሻለ እንሆናለን። እምቢ ማለትም ሊከብዳችሁ አይገባም። ሲጀምርም እምቢ ስትሉ ምክንያትም ልታቀርቡ አይገባም። ግዴታ ስለ ራሳችሁ ስለ ህይወታችሁ ማስረዳት የለባችሁም። በቃ መሄድ የሌለባችሁ ቦታ ካለ አልሄድም ይቅርብኝ ብላችሁ መመለስን የመሰለ ነገር የለም። ግዴታ በሼም ወይንም ደግሞ በይሉኝታ መሄድ ራስን መካድ ይባላል። ታዲያውም ብዙ ጊዜ እምቢ ማለት እየፈለግን ለምንድን ነው እሺ የምንለው? እንደዛ እንድንልስ የሚያደርገን ነገር ምንድን ነው ካልን የመጀመሪያውና ዋነኛው ነገር ፊር ነው ወይንም ደግሞ ፍርሃት። ራሱን በብዙ አይነት መንገዶች የመግለጥ ጥበብ አለው። ይህ ማለትም ፍርሃት ፕሪፓሬሽንን መስሎ ሊቀርብ ይችላል። የሆነ መጀመሪያ ያለብን ነገር አለ፣ ነገር ግን ያንን ነገር ለምን አልጀመራችሁትም ስንባል ቆይ አሁን ዝግጁ አይደለሁም ብለን እናስባለን። ፍርሃት ፕሪፓሬሽንን ወይንም ደግሞ ዝግጁነትን መስሎ ቀረበ ማለት ነው። አንዳንዴም ፕራክቲካሊቲን ሊመስል ይችላል። ከዚህ ወደዚህ የማልሄደው እንደዚህ አይነት ሰው ስላልሆንኩ ነው ብለን እናምናለን። ራሳችንን እየገደብን እንደሆነ ሰዎች መጥተው ቢነግሩንም ግን አይ አም ቢይንግ ሪያሊስቲክ በሚል መልስ እንመልሳለን። እውነታውንማ መካድ የለብኝም በሚል መንገድ ማለት ነው። አልፎ አልፎ ደግሞ ጉዳዩን እንደ ታይሚንግ እንመለከተዋለን። አሁን ይሄ ትክክለኛው ጊዜ አይደለም ብለንም ደግሞ እናስባለን። እነዚህ ሁሉ መልሶች ምናልባትም ውዝድም ሊመስሏችሁ ይችላሉ። አየህ መጀመር የሌለብኝ በዚህ ምክንያት ነው ብለን እንደ ምክንያትነት ልናቀርባቸው እንችላለን። ነገር ግን ጥበብ መሳይ ፍርሃት ነው። ጠዋት ተነስታችሁ አለቃችሁን ደሞዝ ጨምርልኝ ማለት ነብር እያባረራችሁ እንደሆነ እንደማሰብ አድርጋችሁ አስቡት። አይምሯችሁ ያን ያህል ነው የሚደነግጠው። የሰርቫይቫል ጉዳይ ነዋ። አይምሯችሁ እርግጠኛ ያልሆነበትን ነገር ምንጊዜም ቢሆን እንደ ዴንጀር እንደ አደጋ ነው የሚመለከተው። አብዛኛው ሰው በህይወት የሚሸወደው ቆይ ኢትስ ኖት ዘ ራይት ሞመንት እያለ ነው። አሁን ትክክለኛው ጊዜ አይደለም፣ ሁሉም ነገር በጊዜው እያለ ያስብና ከዛች ከለመዳት ምቾት ካለባት ህይወት ላለመውጣት ይሞክራል። አብዛኛውን ሰው የሚያስረው ነገር ይሄ ነው። አዎ በጣም ሴፍ የሆነ ምቾት ያለበት ህይወት ይሆናል፣ ነገር ግን በጣም ትንሽዬ የሚባል ህይወት ነው። ፍርሃታችሁ እናንተ እንዳትንቀሳቀሱ በጣም ብዙ ሺህ ምክንያቶች ያመጣላችኋል። እነዚህ ምክንያቶች ደግሞ ችላ የሚባሉ አይደሉም፣ ትክክል የሚመስሉ ምክንያቶች ሆነው ነው የሚመጡት። ነገር ግን ስለ ፍርሃት አንድ ነገር ማወቅ ካለባችሁ ፍርሃት ራሱን በምንም አይነት ነገር ውስጥ መስሎ መቅረብ ይችላል። ስለዚህ ሎጂክን መስሎ ወይንም ደግሞ ምክንያታዊነትን መስሎ ቢቀርብም እንኳን ከነዛ ሁሉም ምክንያቶች ጀርባ ፍርሃት ሊኖር እንደሚችል ልትጠረጥሩና ልትመለከቱ ይገባል። ታዲያ አሁን ፍርሃትን የማሸነፊያው ብቸኛው መንገድ ምንድነው ካላችሁ እየፈራችሁም ቢሆን በፍርሃታችሁ ውስጥ ማለፍ መቻል። እየፈራችሁ አንድን ነገር ማድረግ የምትችሉ ከሆነ ፍርሃታችሁን ሙሉ ለሙሉ አጠፋችሁት ማለት ነው። ምክንያቱም የዛኔ ኃይሉን ያጣል። ታዲያ ይሄ ሁሉ ማስፈራሪያ እሱ እንደዚህ ሊያልፍብኝ ከሆነ ምን ዋጋ አለው ነው የሚል። ታዲያ አሁን ቀጣዩ መሰናክላችሁ ፌሊየር ነው የሚሆነው ማለት ነው፣ ውድቀት። ይህንን ሁሉ አልፌ ይህንን ሁሉ ሰርቼ ባይሳካልኝስ ወድቅስ? ብዙ ጊዜ ከሚያስጨንቁን ሀሳቦች መካከል አንደኛው ይሄ። ከልጅነታችን ጀምሮም ፌሊየርን እንድንሸሽ እንድንርቅ ተደርገን የተነገረ ውድቀትን በጣም መጥፎ እንደሚባል ነገር ተመልክተን ያደግነው ማለት ነው። ውድቀት ግን ይህን ያህል አስከፊ ነው ወይ? ይህን ያህል ልንሸሸው ይገባል ወይ ብለን ከጠየቅን ግን እንደዛ ማድረግ እንደሌለብን ልብ እንላለን። ስለ ፌሊየር ካወራን አይቀር ስለ ስክሰስ ማውራት አለብን። ስኬትና ውድቀት ሁለቱም እጅ ለእጅ ተያይዘው የሚሄዱ ነገሮች ናቸው። ስኬታማ ሰዎችን ስንመለከት መቼም ወድቀው የማያውቁ ይመስላሉ። ነገር ግን እነሱ የተገነቡት በውድቀት እንደሆነም ልብ እንልና ልናስተውል ይገባል። ውድቀት ሁሉንም ሰው ይሰራል። አሁን ላይ ቀና ብላችሁ የምትመለከቱት ታላቅ ሰው ነው የምትሉት፣ በሙያው ላይ ጠቢብ ነው የምትሉት ማንኛውም አይነት ሰው ብዙ ጊዜ ወድቆ ያለፈ ሰው ነው፣ የተፈተነ ሰው ነው። ምንም አይነት ውድቀት ሳያይ እዚች ምድር ላይ በጣም ከፍተኛ የሚባለው ደረጃ ላይ የደረሰ ማንንም ሰው አታገኙ። ውድቀትን በህይወቱ ያላገኘ ሰው ወይንም ያልቀመሰ ሰው ካገኛችሁ እርግጠኛ ነኝ ያ ሰው በጣም ትንሽዬ ህይወት አለ። ትንሽስ ማለት ምን ማለት ነው? ለራሱ ብቻ የሚኖር አይነት ሰው ነው ማለት ነው። ሰልፊሽሊ የሚኖር ምንም አይነት ሪስክ መውሰድ የማይፈልግ በህይወት ውስጥ ሴፍ የሚባለውን ፓት ብቻ እየመረጠ የሚኖር። ፌሊየርን ግን በሌላ መንገድ ልንመለከተው ይገባል። ልክ እንደ ክፍያ አርገን ብንመለከተው የተሻለ የሚባል አንደርስታንዲንግ ይኖረናል። እናንተ አንድ ትምህርት ቤት ውስጥ ገብታችሁ ለመማር ከፈለጋችሁ መቼስ ገንዘብ መክፈል ይጠበቅባችኋል። ያ ክፍያም ደግሞ ቱዊሽን ፊ ይባላል አይደል? ስለዚህ ፌሊየርም ለሰክሰስ ቱዊሽን ፊ እንደሆነ አድርጋችሁ አስቡት። በህይወቴ ስኬትን ወይንም ደግሞ ተለቅ ያለ ቦታ እንፈልጋለሁ፣ ታላቅነት የኔን ቦታ ነው ብላችሁ የምታስቡ ከሆነ ክፍያችሁ ፌሊየር መሆን አለበት። እናንተ አውጥታችሁ የምትከፍሉት ያንን። ሳይክል መንዳትን እንደ ምሳሌ መውሰድ እንችላለን። ሳይክል ስለ መንዳት ብዙ መጽሐፎችን ልታነቡ ትችላላችሁ። 10,000 መጽሐፎችን አንብባችሁ ግን ለመጀመሪያ ጊዜ ሳይክል መንዳት ስትጀምሩ መውደቃችሁ አይቀር፣ መንገዳገዳችሁ አይቀር።
ሳይክል መንዳትን በትክክል የምትለምዱት መቼ ነው? ሳይክሉ ላይ ቁጭ ብላችሁ ያንን ሳይክል ለመንዳት በሞከራችሁ ሰዓት ነው። ትወድቃላችሁ? አዎ በደንብ። ለትንሽ ጊዜ ትቸገራላችሁ? አዎ በደንብ። ነገር ግን በእነዚህ የችግር ጊዜያቶችና በእነዚህ የውድቀት ጊዜያቶች ላይ ነው እንግዲህ ሳይክል መንዳትን እየለመዳችሁ የምትመጡት። ሳይክል መንዳት የምትለምዱት መቼ ነው? መጀመሪያ ክፍያውን ስትከፍሉ። ክፍያው ምንድን ነው? ውድቀቶቻችሁ። ጉልበታችሁ ትንሽ ሊላላጥ ይገባል። እግራችሁ በትንሹም ቢሆን ሊጎዳ ይገባል። የሆነችን ውድቀት ማየት መቻል አለባችሁ። ልጅ እያለሁ እኔም ሳይክል መጀመሪያ ሲሰጠኝ ብዙ ጊዜ ወድቄ ነው የለመድኩት። ማንንም ልጅ ብትጠይቁ እየወደቀ እየተነሳ ነው የለመደው። ማንም ሰው እንደዚህ በአንድ ፐርፌክት ሊሆን አልቻለም። አንድ በጣም የሚታወቅ አባባል አለ። እውቀት ከመጽሐፍት ይመጣል፣ ዊዝደም ወይንም ጥበብ ግን ከጠባሳዎች ነው የሚመጣ ይላል። ስኬታማ ሰዎችና ስኬታማ ያልሆኑ ሰዎች ፌሊየርን ወይንም ውድቀትን የሚመለከቱበት መንገድ እጅግ የተለያየ ነው። ስኬታማ የሆኑትንም ደግሞ ስኬታማ ያደረጋቸው ይህ ለፌሊየር ያላቸው አመለካከት ይመስለኛል። ምክንያቱም በህይወታቸው ውስጥ በምንም ቦታ ላይ ሲወድቁ ብትመለከቱ የሆነ ነገር ሳይሳካላቸው ሲቀር እነሱ ራሳቸውን አይጥሉም፣ ወይንም ደግሞ በቃ የህይወት የመጨረሻ ነው አበቃልኝ ብሎ አያስቡ። እንደ ዴታ ነው የሚሰበስቡት። በቃ ይሄንን መረጃ አግኝቻለሁ፣ ይሄ መንገድ እንደማይሰራ አውቄያለሁ፣ ስለዚህ ሌላ ምን መንገድ ልጠቀም በሚለው ነው የሚመለከቱት። አብዛኞቻችን ግን በህይወታችን ውስጥ ትንሽም ሆነ ትልቅ የሚባል ፌሊየር ሲመጣ አይ በቃ ነገሮች ለኔ ያልሆኑም፣ እኔ እኮ ዕድለ ቢስ ነኝ፣ ይሄ ነገር ለኔ አይደለም ማለት ነው፣ በቃ ይቅርብኝ እንላለን። ስለዚህ በዚህ ህይወት ውስጥ ስንኖር ራሳችንን እንደ ሳይንቲስት አድርገን እንመልከት። ላብራቶሪያችን ደግሞ እቺ ህይወት ትሆናለች። ኤክስፐሪመንታችን ደግሞ ወይንም ደግሞ የምንሞክራቸው ነገሮች ደግሞ በዚህ ህይወት ውስጥ የምንሞክራቸው ነገሮች ይሆናሉ። ሳይንቲስቶች የተለያዩ ሳይንቲፊክ የሆኑ ኤክስፐሪመንቶችን ያከናውናሉ። ያንን ሲያደርጉ ግን ሊሳካም ላይሳካም እንደሚችል ያውቃል። ካልተሳካ ዳታ ይሰበስባሉ። በዚህ መንገድ ከሄደን እንዲህ አይነት ውጤት እናገኛለን፣ ስለዚህ እንደዚህ አይነት ውጤት ማግኘት እስካልፈለግን ድረስ በዚህ በኩል አንሄድም ብለው እንዲደመድሙ የሚያደርጋቸውን ኢንፎርሜሽን ወይም መረጃ ነው የሚያገኙ። ከዛም አልፎ ደግሞ ወደ ሌላ ኤክስፐሪመንት ያልፋሉ። ሌላ ተሞክሮ፣ ሌላም ግኝት። አብዛኛውን ጊዜ ግን ፌል እንዲያደርግ ነው የሚጠብቁት። ምክንያቱም ብዙ ጊዜ ከወደቁ አብዛኛውን ያ መንገድ ሊሰራበት የማይችልበትን መንገድ እያጠሩ ይመጣሉ። በመጨረሻ ሙከራቸውን ሲያከናውኑ የሚፈልጉትን ውጤት እያገኙ ይመጣሉ፣ ወይም ደግሞ ስኬትን ሊያገኙበት ይችላሉ። ቶማስ ኤዲሰንን እንመልከት። አምፖል የምትባለዋን ነገር መጀመሪያ ኢንቨንት ለማድረግ ሲሞክር በጣም ብዙ ጊዜ ወድቆ ነበር፣ ወይንም ደግሞ ሳይሳካለት ቀርቶ ነበር። 999 ጊዜ ሳይሳካለት በ1000ኛው አተምት ወይንም ደግሞ በ1000ኛው ሙከራ ነው የተሳካለት። ዲስከቨሪ የሚባለው ነገር የሚሰራው በዚህ መንገድ ነው። አዲስ ነገርን ለማግኘት ስትሞክሩ ብዙ የማይሆኑ መንገዶችን መጀመሪያ እያጠራችሁ መሄድ አለባችሁ። ስህተቶችን መስራት ጥሩ ነገር ነው፣ ነገር ግን ተመሳሳይ ስህተትን መስራት ነው በጣም መጥፎ የሚባለው ነገር። አንዴ የሞከራችሁትን ሙከራ እንዳትጠሉት። ነገር ግን ያንን ተመሳሳይ ሙከራ 10 ጊዜ እየሞከራችሁ የምታልፉ ከሆነ ምንም አይነት እድገትን ወይንም ደግሞ ለውጥን እያመጣችሁ አይደለም፣ ያላችሁበት ቦታ ላይ ቀርታችኋል። አዳዲስ ስህተቶችን ግን መስራት ለእናንተ ጥሩ ነው። ወይ አዲስ ነገርን ስትሞክሩ ያ የምትፈልጉትን ነገር ታገኛላችሁ፣ አለበለዚያም ደግሞ ያንን የምትፈልጉትን ነገር ለማግኘት የማይሆነውን ነገር ትመለከታላችሁ። ለርኒንግ የሚባለው መማር የሚባለውም ነገር የሚመጣው አዳዲስ ስህተቶችን በመስራት፣ ሁሌም ቢሆን ተመሳሳይ ስህተት መስራት ስታበርነስ ይባላል። ርቅ ማለት፣ አንድ ነገር ላይ ችክ ማለት። በፍጹም ወድቀው የማያውቁ ሰዎች ደግሞ ፖቴንሻላቸውን ወይንም ደግሞ እምቅ የሚባለውን አቅማቸውን ደብቀው ሸሽገው የተቀመጡ ናቸው። መቼም ቢሆን መኖር የሚችሉትን ህይወት የሚኖሩ አይደለም። ማድረግ የሚፈልጉት ነገር እንዳለ በአይምሯቸው ውስጥ ተቀብሮ የሚቀር ይሆናል። የእነሱ ትልቁ የሚባለው ውድቀትን መፍራታቸው ነው። ስለዚህ በህይወታችሁ እናንተም መውደቃችሁ አይቀርም። ከወደቃችሁ አይቀር ግን ከዚህ ውድቀት ምንድን ነው የተማርኩት፣ ምን ማሻሻል እችላለሁ ብላችሁ መጠየቅ ጀምሩ። አሁን ፌሊየር ብዙ ጊዜ ለምንድን ነው የሚጎዳን? ውድቀት የሚባለው ነገር ለምንድን ነው ህመም የሚሆንብን ካልን ፌሊየር ወይም ውድቀት በራሱ መጥፎ ነገር ሆኖ ሳይሆን የምንሰጠው ትርጉም ነው እኛን እየጎዳን የሚመጣው። እስከዛሬ ድረስ በህይወታችሁ የተፈጠረ ምንም አይነት ነገር ጥሩም አይደለም መጥፎም አይደለም። ነገር ግን ለዛ ለተፈጠረው ነገር ትርጉም ስትሰጡ ያ ነገር ወይ ጥሩ ይሆናል ወይ መጥፎ ይሆናል። ሁለት ሰዎች በተመሳሳይ ሰዓት ተመሳሳይ የሚባል ስራ ሊያጡ ይችላሉ። አንደኛው በቃ ከዚህ በኋላ እኔ ምንም አይሆንልኝም፣ በእያንዳንዱ መስሪያ ቤት እየተባረርኩ ነው፣ ስለዚህ ይብቃኝ ብሎ ዲፕሬሽን ውስጥ ሊገባ ወይንም ድባቴ ውስጥ ሊገባ ይችላል። አንደኛው ግን I have to prove myself የሚል ስሜትን ተላብሶ መሄድ ይሆናል። ራሴን አስመሰክራለሁ፣ እንዲማ ተነቄ አልቀርም፣ ማልተካ ሰው ሆኜ ህይወቴን በሙሉ እኖራለሁ ብሎ በትልቁ ወጥሮ የሚሰራ ሰው ሊሆን ይችላል። ወይ የተቀጠረበት ድርጅት ላይ የማይተካ ሰራተኛ ይሆናል፣ አሊያም ደግሞ የራሱን ትንሽዬ የሚባለውን ነገር ጀምሮ ቀስ በቀስ እያሳደገ ትልቅ የሚባል ደረጃ ላይ ሊደርስ ይችላል። ስለዚህ በሁለቱም ህይወት ላይ የተፈጠረው ነገር ተመሳሳይ ኢቨንት ነው። ነገር ግን ያ ኢቨንት አይደለም ህይወታቸውን ሊለውጥ የቻለው፣ እነሱ ለዛ ኢቨንት የሰጡት ትርጉም እንጂ። የመጀመሪያው በቃልኝ አለ፣ ሁለተኛው ግን ገና መጀመሪያዬ ነው ብሎ አሰበ። ሁለቱም የተለያዩ የሚባሉ ህይወቶችን እየኖሩ ነው። ስለዚህ ተመሳሳይ ነገር አጋጥሟቸው የተለያዩ ህይወቶችን ሊኖሩ የቻሉት ደግሞ በሚሰጡት ትርጉም የተነሳ
ይሆናል ማለት ነው። አሁን ይህ ትምህርት ስለ ቶክሲክ ፖዚቲቪቲ አይደለም። እያመማችሁ እንኳን ሳቁ፣ ፈገግ በሉና አስመስሉ እያልኩ ሳይሆን በህይወታችሁ ትጎዳላችሁ። አዎ፣ ነገር ግን ከዛ ጉዳት በኋላ የምታደርጉት ነገር ህይወታችሁን ሼፕ እያደረገ ይመጣል። አንዳንድ ነገሮች የሚጎዷችሁ ናቸው፣ ልትጎዱባቸውም ይገባል። ነገር ግን ያ ጉዳት ነው እናንተ ሊለውጣችሁ የሚችለው፣ ሊያሻሽላችሁም የሚችለው፣ አሊያም ደግሞ ሰብሮ ሊያስቀምጣችሁም የሚችለው ነው ምለው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።